ኒውካስትል ዩናይትድ እና ኤዲ ሃው ተለያዩ የሚሉ ዜናዎች ሲወጡ ለብዙዎች አስገራሚ ነበሩ። አስገራሚነቱ ኤዲ ሃው ከኒውካስትል ይለያያሉ የሚለው ዜና ስላልተጠበቀ ሳይሆን የተደመጠበት ጊዜ ያልተገመተ ስለሆነ ነው። ብዙዎች አምና ያሳለፉትን ደካማ የውድድር ዘመን ተከትሎ በአመቱ መጨረሻ ይሰናበታሉ ብለው ቢጠብቁም የስንብታቸው ዜና ግን የተደመጠው አዲሱ የውድድር አመት ሊጀምር የ3 ሳምንታት እድሜ ብቻ ሲቀር ነው። እንግሊዛዊ አሰልጣኝ ከአምና የውድድር ዘመን መጠናቀቅ በኋላ በክለቡ ለመቀጠል ቢያስቡም በመጨረሻ ሀሳባቸውን ቀይረው ከእግር ኳስ ረፍት መውሰድ እፈልጋለሁ ማለታቸውን ዘ አትሌቲክ ዘግቧል። የ48 ዓመቱ አሰልጣኝ ከዓመታት በፊት ኒውካስትልን ሲረከቡ እድሜያቸው ገና 43 ነበር። የቴኒስ ሃይዱ ክለብ 19ኛ ደረጃ ላይ ተቀምጦ በወራጅ ቀጠናው ሲዳክር ወደ ክለቡ የመጡት ሃው በብዙ ለውጠው ተስተውሏል። በወቅቱ ስቲቭ ብሩስን ተክተው ሴንት ጄምስ ፓርክ ሲደርሱ ክለቡ በአረብ ባለሀብቶች እጅ በገባበት ወቅትም ነበር። በመጀመሪያ የውድድር ዘመናቸው ኒውካስትልን ከወራጅ ቀጠናው ሲያላቅቁ በ2022/23 የውድድር ዘመን ደግሞ 4ኛ ደረጃን ይዘው በማጠናቀቅ የሻምፒዮንስ ሊግ ተሳትፎን ማስገኘት ችለዋል። ከ2 ዓመታት በፊትም 5ኛ አጠናቀው የአውሮፓ ተሳትፎን ሲያረጋግጡ በካራባው የፍጻሜ ጨዋታ ሊቨርፑልን አሸንፈው ከ70 ዓመታት በኋላ የክለቡን የመጀመሪያ ዋንጫ አስገኝተዋል። የተጠናቀቀ የውድድር ዓመት ግን ለክለቡም ሆነ ለአሰልጣኙ በበጎ የሚነሳ አልነበረም። በሊጉ 12ኛ ደረጃን ይዘው ሲያጠናቀቁ በሻምፒዮንስ ሊጉም 16 ውስጥ በባርሴሎና በደረሰባቸው የደርሶ መልስ የ8-3 ሽንፈት ከውድድሩ ተሰናብተዋል። ከውድድር ዓመቱ አጋማሽ ወዲህ የነበራቸው አቋምም አስቀያሚ ተብሎ ሊገለጽ የሚችል ነው። ከፈረንጆቹ ጥር 7 በኋላ 17 የሊግ ጨዋታዎችን አድርገው ማሸነፍ የቻሉት 5ቱን ብቻ ነው። ይህም በሚዲያው ብሎም በደጋፊው እንዲጠለጠሉ ሲያደርጋቸው ቆይቷል። ከዚህ የውድድር ዓመት በኋላ ከአረቦቹ የክለቡ ባለቤቶች የተላከ 25 ልኡካንን የያዘ ቡድን ከአሰልጣኙና ከሚመለከታቸው ኃላፊዎች ጋር ተደጋጋሚ ስብሰባን በማድረግ ኤዲ ሃው በኃላፊነታቸው እንዲቀጥሉ ወስኗል። በመጨረሻም ግን በ90ዎቹ ኬቨን ኪጋን የጀመሩትን የዋንጫ ረሃብ ለማስታገስ የሚደረግ ትግል አሳክተዋል የተባለላቸው ኤዲ ሃው ከኒውካስትል ዩናይትድ መለያየታቸው ተረጋግጧል። አሁን የኒውካስትል ቀጣይ ዕጣ ፈንታ እንዴት ያለ ይሆን የሚለው የሚጠበቅ ነው። አምና አሌክሳንደር ኢሳክን ሸጠዋል። በዚህ ክረምት ጎርደንና ቶናሊን ሸኝተዋል። ባለፉት የቅርብ ጊዜ ዝውውር መስኮቶች ፕሮጀክታቸው ተጫዋቾችን ማማለል ተስኖት በተቀናቃኝ ክለቦች ዝውውር ሲጠለፍባቸው ታዝበናል። በእርግጥ በዚህ ክረምት አዳዲስ ተጫዋቾችን አስፈርመዋል። ተስፈኛ ናቸው የሚባልላቸው እነዚህ ፈራሚዎች ሊጉን እስኪላመዱና ተጽዕኖ እስኪፈጥሩ የሚኖረው ፈተና ግን ቀላል ይሆናል ተብሎ አይገመትም። ታዲያ ይህን ሁሉ ወጀብ ያሻግራቸው ዘንድ የመረጡት አሰልጣኝ ገና 38 ዓመቱ ላይ የሚገኘው ማቲያስ ያይዝለ መሆኑ እየተነገረ ነው። ያይዝለ ልክ እንደ ኒውካስትል ሁሉ በሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ፒኤፍአይ የሚተዳደረውን አልአህሊን ሲያሰለጥን ቆይቷል። በክለቡም 2 ጊዜ የኤሻ ሻምፒዮንስ ሊግ በማሸነፍ ስኬታማ ጊዜ አሳልፏል። ወጣቱ ጀርመናዊ አሰልጣኝ በተጫዋችነት ዘመኑ ለሆፈኔም ታምኖ ኖሯል። በኦስትሪያ ሬድቡል ሳልዝበርግን ባሰለጠነባቸው 2 ዓመታት በሁለቱም የሊጉን ዋንጫ ሲያሳካ የኦስትሪያ ካፕ ሻምፒዮንም ሆኗል። ያይዝለ አሰልጣኝ የመሆን ህልም እንዳልነበረው ይነገራል። ገና በ18 ዓመቱ ራልፍ ራኒክ ካስፈረሙት በኋላ ሆፈንሄምን በመሃል ተከላካይነት ሲያገለግል ቆይቷል። ወደ ቡንደስሊጋው ባደጉበት የ2008 የውድድር ዘመንም የራሱን ሚና ተጫውቷል። 2009 ግን ለሱ መልካም ዓመት አልነበረም። ከሃኖቨር ጋር በነበረ ጨዋታ ያስተናገደው የጉልበት ጅማት መበጠስ ጉዳት ዳግም ወደ ሜዳ ሲመለስ የቀድሞ ብቃቱን እንዳያገኝ አድርጎታል። በዚህ ምክንያት ገና በ26 ዓመቱ ከእግር ኳስ ተጫዋችነት ራሱን ለማግለል ተገዷል። ያኔ ነበር በአርቢ ላይፕዚግ ይገኙ የነበሩት የቀድሞ አሰልጣኙ ራልፍ ራኒክ ከሳቸው ጋር እንዲሰራ ጥሪ ያቀረቡለት። ወደ አሰልጣኝነቱ ከመጣ በኋላም በላይፕዚግ ከ16 ዓመት በታች ቡድን ውስጥ የአሁኑ የስቱትጋርት አሰልጣኝ ሴባስቲያን ሆይኔስ ምክትል በመሆን አገልግሏል። በመቀጠል ወደ ዴንማርክ አቅንቶ በብሮንድባይ ውስጥ የአሌክሳንደር ዞርኒገር ምክትል ሆኖ ሰርቷል። በ2019 ወደ ሬድቡል በመመለስ የሳልዝበርግን ከ18 ዓመት በታች ቡድን በቋሚነት ተረክቧል። ከ2 ዓመታት በኋላ ሌፈሪንግ የተባለ የሳልዝበርግ መጋቢ ቡድንን ሲያሰለጥን ጀሴ ማርሽ የሳልዝበርግን እህት ክለብ ላይፕዚግን ለማሰልጠን በለቀቁበት ወቅት ደግሞ የኦስትሪያውን ቡድን በቋሚነት በመረከብ ከላይ ያነሳናቸውን ስኬቶች አስመዝግቧል። የጨዋታ መንገዱን በተመለከተ ኳስ በተነጠቅን ቅጽበት ተጋጣሚ ላይ ተጽዕኖ ማሳደር ፈልጋለሁ፣ ኳስ ባገኘን ወቅት ደግሞ በፍጥነት ወደ ተቃራኒ ግብ መድረስ ይኖርብናል ይላል። ይህም የራልፍ ራኒክ ተጽዕኖ እንዳለበት ቁልጭ አድርጎ የሚያሳይ ነው። ቀጣይ ዓመት ሊጉን ከሚቀላቀሉ አሰልጣኞች መካከልም ከፍተኛው ተስፋ የሚጣልበት እንደሚሆን እየተዘገበ ይገኛል።